ጤና ይስጥልን እንደምንውላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ሚያዝያ 28 ቀን 2017 የዜና ላፍታ የመረጃ ሰዓታችን ተጀምሯል። ጠቅላይ ሚኒስትር አብይ አህመድ ከእስራኤል ጋር ፖለቲካዊ ዲፕሎማሲያዊን ጨምሮ በተለያዩ መስኮች ትብብራቸውን ተጠናክሮ ይቀጥላል ማለታቸውን ሳልሳይ ወያኔ ትግራይ በዶክተር ደብረጽዮን የሚመራው የህወሓት ቡድን የፕሪቶሪያው የግጭት ማቆም ስምምነት እንዲፈርስ እየሰራ ይገኛል ሲል መክሰሱን እንዲሁም ከጅቡቲ እየታፈሱ ያሉ ኢትዮጵያን የመብት ጥሰት እንዳይፈጸምባቸው መጠየቁን ጨምሮ ሌሎች ጉዳዮችን ይዘናል። ዜናውን እየመራው ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ከእስራኤል ጋር ፖለቲካዊና ዲፕሎማሲን ጨምሮ በተለያዩ መስኮች ትብብራችን ተጠናክሮ ይቀጥላል አሉ። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በኢትዮጵያ ይፋዊ የሥራ ጉብኝት ለማድረግ በትናንትናው ዕለት አዲስ አበባ የገቡ ሲሆን ቦሌ ዓለም አቀፍ አየር ማረፊያ ሲደርሱ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ አቀባበል አድርገውላቸውም ነበር። በትናንትናው ዕለት ታዲያ የእስራኤል የውጭ ጉዳይ ሚኒስትሩ ከጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በተለያዩ ጉዳዮች ላይ ውይይት ማድረጋቸውም ተገልጿል። ይህንንም ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ ማምሻቸውን በማህበራዊ የትስስር ገጻቸው ላይ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትሩ በጽሁፋቸው በኢትዮጵያ ጉብኝት በማድረግ ላይ ካሉት የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ጋር በኢትዮጵያ እና እስራኤል ግንኙነት ላይ ፍሬያማ ውይይት አካሂደናል ብለዋል። ሁለቱ ሀገሮቻችን በታሪክ ስረ መሰረት ላይ የተገነቡ ረጅም ዘመን የቆዩ ግንኙነታቸው ዛሬም ቀጥለዋል በማለት የገለጹ ሲሆን ዛሬ ትብብራችን በኢኮኖሚያዊ፣ በፖለቲካዊ፣ በዲፕሎማሲያዊ፣ በማህበራዊና በሌሎች መስኮች ላይ ተጠናክሮ ቀጥሏል ብለዋል። በተመሳሳይ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በቤተ መንግስት ጉብኝት ካደረጉ በኋላ ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር የሁለትዮሽ አገራት ግንኙነትን ለማጠናከር በሚያስችሉ የሁለትዮሽ ቀጠናዊ ጉዳዮች ላይ መምከራቸውም ተገልጿል። ኢትዮጵያ የግብርናውን ዘርፍ ወደ ላቀ ደረጃ ለማሸጋገር ከእስራኤል ጋር ትብብሯን አጠናክራ እንደምትቀጥልም ተገልጿል። በዛሬው ዕለትም በተመሳሳይ ሁለቱ የውጭ ጉዳይ ሚኒስትሮችን ጨምሮ የተለያዩ የተቋማት የሥራ ኃላፊዎች በተገኙበት የኢትዮጵያና እስራኤል የቢዝነስ ፎረም በአዲስ አበባ እየተካሄደ ሲሆን በፎረሙም የኢትዮጵያና እስራኤል ኢኮኖሚያዊ ትብብርን ማሳደግ በሚቻልባቸው ጉዳዮች ላይ ውይይት እየተደረገም ይገኛል። ሳልሳዊ ወያኔ ትግራይ በዶክተር ደብረጽዮን የሚመራው የህወሓት ቡድን የፕሪቶሪያውን የግጭት ማቆም ስምምነት እንዲፈርስ እየሰራ ይገኛል ሲል ከሰሰ። በትግራይ ክልል የሚንቀሳቀሰው ሳልሳይ ወያኔ ትግራይ ፓርቲ ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን የፕሪቶሪያውን የግጭት ማቆም ስምምነት እንዲፈርስ የበኩሉን ጥረት በማድረግ ላይ ይገኛል በማለት ትናንት ባወጣው መግለጫ ከሷል። ፓርቲው በመግለጫው ቡድኑ ትግራይን ከሚያፈርሱ ተግባራት በአስቸኳይ ይቆጠብ ማለትም አሳስቧል። ፓርቲው ይህ የህወሓት ቡድን የግጭት ተፈናቃዮችን ወደ ቀያቸው የመመለስና በታጠቁ ኃይሎች በኃይል የተያዙ የትግራይ ግዛቶችን የማስመለሱ ተልዕኮን ረስቶታል በማለት በመግለጫው ላይ አስፍሯል። ሳልሳይ ወያኔን ጨምሮ የቡድኑ ዋና አጀንዳ ምርጫ ቦርድ የነጠቀውን የቀድሞ ህጋዊነቱን ማስመለስ ብቻ ሆኗል በማለትም ተችቷል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን መካከለኛና ከፍተኛ አመራሮች በቅርቡ ለቀናት ያካሄዱትን ውይይት ተከትሎ ይህንን የተወቀሱበትን የህጋዊ ሰውነት ጉዳይ ጠይቀውም ነበር። ያለ ምርጫ ቦርድ እውቅናና ፍቃድ ጉባኤ አካሂጃለሁ በሚል የገፋበት ቡድን አቶ ጌታቸው ረዳን ጨምሮ የድርጅቱ ከፍተኛ አመራር የነበሩ በርካታ ኃላፊዎችን አሰናብቻለሁ ብሎ ካወጀበት ጊዜ ጀምሮ የፓርቲው ህልውና ጉዳይ ዋና መነጋገሪያ ሆኖም ቆይቷል። ይህንንም ተከትሎ ደግሞ ምዝገባ እንዲያካሂድ በኢትዮጵያ ብሔራዊ ምርጫ ቦርድ የተላለፈውን ትዕዛዝ የኮነነው ቡድኑ ህጋዊ ሰውነቱን በፕሪቶሪያው ስምምነት መሰረት እንዲመለስለት እየጠየቀም ይገኛል። የፓርቲው አመራሮች በዚህ ባደረገው ስብሰባ የውይይት ተሳታፊዎች ከፕሪቶሪያው ስምምነት በተቃራኒ የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን በድጋሚ ለመመዝገብ የሚያደርገው ተደጋጋሚ ሙከራ እንደሚያወግዙም ገልጿል።
ህጋዊ ሰውነቱን አጥቶ የነበረውና ዳግም በምርጫ ቦርድ እውቅና ያልተሰጠው ጠቅላላ ጉባኤ ያካሄደው ህወሓት በ3 ወራት ውስጥ ጠቅላላ ጉባኤ ለማካሄድ የሚያስችል የእርምት እርምጃ ካልወሰደ የፓርቲው ምዝገባ በቀጥታ እንደሚሰረዝም ቦርዱ ማስታወቁም ይታወሳል። ከጅቡቲ እየታፈሱ ያሉ ኢትዮጵያውያን የመብት ጥሰት እንዳይፈጸምባቸው ተጠየቀ። የጅቡቲ መንግስት ህጋዊ የመኖሪያ ሰነድ ሳይኖራቸው በሀገሪቱ ውስጥ የሚኖሩ ኢትዮጵያውያንም ሆነ ሌሎች የውጭ ሀገር ዜጎች ከመጋቢት 25 ቀን 2017 እስከ ሚያዝያ 24 ቀን 2017 ባለው በፈቃደኝነት ወደ ሀገራቸው እንዲመለሱ ማስታወቅ ይታወሳል። በጅቡቲ የኢትዮጵያ ኤምባሲ ኢትዮጵያውያንን ወደ ሀገራቸው የመመለሻው ቀን ቢያንስ በ3 ወር እንዲራዘም ጥያቄ አቅርቦ የነበረ ቢሆንም የጅቡቲ መንግስት ግን የተያዘው እቅድ የሚሻሻልበትና በልዩ ሁኔታ የሚታይ ሀገር እንደሌለ ማስታወቁንም መዘገባችን ይታወሳል። ይህንም ተከትሎ አሁን ላይ በሀገሪቱ አርታ በምትባል ከተማን ጨምሮ በሌሎች ከተሞች የሰነድ አልባ ሰራተኞች አፈሳ መጀመሩም ተሰምቷል። በሀገሪቱ የሚገኙ ኢትዮጵያን ከጅቡቲ በቅርብ ርቀት ከምትገኘው የአርታ ከተማ ኢትዮጵያ መታፈሳቸውንም ገልጿል። ስደተኞቹ አያይዘውም ወደ ስደተኛ ማቆያ እየወሰዷቸው እንደሚገኙም እየተነገረ ይገኛል። በወቅታዊ ጉዳይ ላይ በጅቡቲ የኢትዮጵያ ኤምባሲ በኢትዮጵያን ዜጎች ላይ ሊፈጠሩ የሚችሉ ጉዳዮችን ለመቀነስም እንዲቻል ከሚመለከታቸው የጅቡቲ መንግስት አካላት ጋር ተከታታይ ውይይቶች ማድረጉንም አስታውቋል። በዚህም የጅቡቲ መንግስት ህጋዊ የመኖሪያ ሰነድ ሳይኖራቸው በሀገሪቱ ውስጥ የሚኖሩ ኢትዮጵያ መብትና ክብራቸው ተጠብቆ ወደ ሀገራቸው እንዲመለሱ ለማድረግ እንደሚሰራና በመብት ጥሰት ላይ የሚሳተፉ የሀገሪቱ ዜጎች ካሉም በሚቀርቡለት መረጃ መሰረት እርምት ለመውሰድ ዝግጁ መሆኑን ማረጋገጡንም ኤምባሲው አስታውቋል። በመሆኑም ወደ ሀገር ቤት በመመለስ ላይ ያሉ ዜጎች ችግር ሲያጋጥማቸው ለኤምባሲው ሆነ ለአደረጃጀቶች እንዲያሳውቁ ሲልም አሳስቧል። ኤምባሲው አክለውም ህጋዊ የመኖሪያ ሰነድ ሳይኖራቸው በጅቡቲ የሚኖሩ ዜጎች ወደ ሀገር ቤት ለመመለስ በጅቡቲ መንግስት የተላለፈውን ውሳኔ አፈጻጸም ሂደት የዜጎች መብትና ክብርን ባረጋገጠ ሁኔታ መፈጸሙን እንደሚከታተልም አስታውቋል። የአሜሪካ ተራድኦ ድርጅት እርዳታ በመቋረጡ ምክንያት በአማራ ክልል የሚገኙ ተፈናቃዮች ችግር ላይ መውደቃቸውን ተናገሩ። አዲሱ የአሜሪካ አስተዳደር ወደ ስልጣን ከመጣ በኋላ በአሜሪካ ተራድኦ ድርጅት ይሰጥ የነበረ እርዳታ መቀነስና በአንዳንድ አካባቢዎች ደግሞ መቋረጥ በአማራ ክልል በሚገኙ ተፈናቃዮች ዘንድ ከፍተኛ ተጽዕኖ እያሳደረ እንደሆነ ተፈናቃዮች መግለጻቸውን በመጥቀስ ዶቼ ቬለ ዘግቧል። ከትግራይ ክልል ተፈናቅለው በጎንደር ከተማ አቅራቢያ ቀበሮ ሜዳና ከኦሮሚያ ክልል ተፈናቅለው ደቡብ ወሎ ዞን መካነ ሰላም የተፈናቃዮች መጠለያ ጣቢያ የሚገኙ ተፈናቃዮች እንደገለጹት ምግብ የለም፣ የመጠለያ ድንኳኖች ፈርሰዋል፣ የሕክምና ባለሙያዎች ከመጠለያዎችም ወጥተዋል፣ ይደረግ የነበሩ የዱቄት የዘይትና አልባሳት ድጋፎችም የሉም ሲሉ ይገልጻሉ። 34,000 ተፈናቃይ እያስተናገደ የሚገኘው የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት የቅድመ ማስጠንቀቂያ አስተባባሪ አቶ መሐመድ ሰይድ የአሜሪካ ተራድኦ ድርጅት በተለያዩ ዘርፎች እገዛ ያደርግ እንደነበር አስታውሰው አሁን ያ እንደሌለም ተናግረዋል። የገንዘብ እርዳታም የሚሰጡትም ጠፍተዋል፣ ተንቀሳቃሽ የሕክምና አገልግሎት የሚሰጡ ተቋማትም ነበሩ፣ እነሱም ሄደዋል ሲሉ አክለዋል። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ የሆኑት አቶ አለሙ ይመር እንደገለጹት ደግሞ በዞኑ ከተለያዩ አካባቢዎች የተፈናቀሉ 32,000 ተፈናቃዮች የአሜሪካ ተራድኦ ድርጅት እርዳታው በማቋረጡ ለዘርፉ ብዙ ችግሮች መጋለጣቸውንም ተናግረዋል። የተፈናቃዮች መጠለያ ድንኳን መፍረሳቸውንም ጨምረው አክለዋል። የአማራ ክልል አደጋ መከላከል ምግብ ዋስትና ማስተባበሪያ ኮሚሽን ኮሚሽነር ዲያቆን ተስፋውን ባታብል መንግስት የተፈጠረውን ክፍተት ለመሙላት እየሰራ መሆኑን መግለጻቸውን ዘገባው አክሏል። ሱዳን ከኢትዮጵያ ኤሌክትሪክ ወስዳ በምትኩ ነዳጅ ለመስጠት መስማማቷ ተገለጸ። 2 ዓመት ባስቆጠረው የሱዳን ጦርነት የሱዳን የኃይል ማመንጫ ማስተላለፊያና ማከፋፈያ መሰረተ ልማቶች መውደማቸውን የሱዳን ኃይልና ፔትሮሊየም ሚኒስትር የሆኑት ሞህዲን ኒያም አስታውቀዋል። ሚኒስትሩ አክለውም እንደ ባህሪ ቋራይና በዳርፉር የሚገኙ ኃይል ማመንጫዎች የመሳሰሉ የኤሌክትሪክ ምንጮች ስራ አቁመዋል ብለዋል።
እንዲሁም የጀበል አወሊያ ሃይድሮ ኤሌክትሪክ ኃይል ማመንጫ በአካባቢው ባለው ጦርነት የተነሳ ሙሉ ለሙሉ ከስራ ውጭ መሆኑንም ጠቅሰዋል። ወደ 8000 ኪሎ ሜትር ያህል የኤሌክትሪክ መስመሮች በጦርነቱ የተነሳ መቆረጣቸውን፣ በርካታ ትራንስፎርመሮች ሰብስቴሽኖች መውደማቸውን፣ ቢያንስ የ700 ሜጋዋት ኃይል እጥረት ማጋጠሙን የገለጹት ሚኒስትሩ ችግሩ በቀላሉ በአጭር ጊዜ እንደማይፈታም አስረድተዋል። በሀገራቸው ውስጥ ያጋጠመውን የመብራት እጥረት ከግምት ውስጥ በማስገባት አማራጮች በመፈለግ ላይ መሆናቸውንም ይገልጻሉ። በዚህም ከኢትዮጵያ ኤሌክትሪክ ኃይል ጋር በመነጋገር ለሱዳን መብራት መስጠት በሚቻልበት መንገድ ላይ ስምምነት ላይ መድረሳቸውን የገለጹት ሚኒስትሩ ለዚህ ደግሞ ሱዳን ነዳጅ ለመስጠት እንደተስማማችም አስረድተዋል። ባለፈው ዓመት የሱዳን ናይል ፔትሮሊየም ድርጅት የኢትዮጵያ ነዳጅ ኮርፖሬሽን ያደረጉትን ስምምነትም የዚህ አካል መሆኑንም አስታውቀዋል። እንደ ሚኒስትሩ ገለጻ ከሆነ ሱዳን ለኢትዮጵያ ለማቅረብ የተስማማቸው ነዳጅ ግን ድፍድፍ ነዳጅ ወይም ቤንዚል ሳይሆን ነጭ ጋዝ መሆኑን በአረበኛ የሚሰራጨው አታቅ ጋዜጣ ዘግቧል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን በያላችሁበት መልካም ቀን